መፍትያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን ሀገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረ። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የድሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው። በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በቢሊዮን የሚቆጠሩ ወጣቶችን ጭድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አሚድ ኮንፍሊክት ሪፖርት እንዳመላከተው 72 በመቶ ወይም 86 ሚሊዮን ኢትዮጵያውያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርተው በላባቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ምጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ የደህንነት አደጋ አዝሏል የሚል ስጋት አለኝ። በሰብአዊ መብቶች ጥበቃ ረገድም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኢትዮጵያ ላይ በቅርቡ ባወጣው አፕዴት ኦን ዘ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ጁን 2024 ሪፖርት በሀገራችን ላይ እየደረሰ ያለውን ከፍተኛ ሰብአዊ መብት ጥሰት በዝርዝር አቅርቧል። ሪፖርቱ እንደ ሀገር የማያወላዳ ትኩረትና አፋጣኝ እርምጃ እንድንወስድ የሚሹትን የተንሰራፉና ስልታዊ የሰብአዊ መብት ረገጣዎች የደረሱበትን አሳሳቢ ሁኔታ ያሳያል። በሪፖርቱ የተካተቱ ጉዳዮች ልብ የሚሰብሩና በጣም አሳሳቢ ናቸው። ለምሳሌ በፈረንጆቹ 2023 ብቻ በተፈጸሙ 594 የመብት ጥሰቶች በትንሹ 8253 ተጎጂዎች ተመዝግበዋል። ከነዚህ ውስጥ 1106 ሲቪሊያኖች በአማራ ክልል፣ 366 ሲቪሊያኖች በኦሮሚያ ክልል ተገድለዋል። በ5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጂ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው። እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች
በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሀሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌዴራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው